ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰናል እና አላህ Subhanahu Wa Ta'ala ሁለት አበይት ጉዳዮችን በጣም አጥብቆ ከርሱ ውጭ ለማንም ለምንም እንዳናደርግ ቃል እያስገባን ነው ያለው ኢባዳና እስቲዓና የተባሉ ነገሮች ማለት ነው። እስቲዓና የሚባለው ነገር በመሰረቱ ልክ እንደ ኢባዳ በኔ ብቻ መወሰን አለበት እያለ ነው አላህ Subhanahu Wa Ta'ala። እና አንድ ነገር ለዲንም ሆነ ለዱንያ ለግልም ሆነ ለወል የምትሰሩት ነገር እርዳታ ካስፈልጋችሁ የመጀመሪያው እርዳታ ተጠያቂ መሆን ያለብኝ እኔ ነኝ እያለ ነው። እኔን ትታችሁና ረስታችሁ ለሌሎችን እርዳይ ድረስልኝ ማለት የለባችሁም ይለናል ማለት ነው። እና እርዳታ የምንጠይቅባቸው ነገሮች በሁለት ከፍለን ማየት ይገባናል ማለት ነው። አንደኛ በተፈጥሮ ይዘታቸው ራሱ አላህ እንጂ ማንም ሊያደርገው የማይችል ነገር ከሆነ እርዳታ የምንጠይቅበት ነገር ይሄ በቀጥታ ከሱ በስተቀር ማንም መነሳትም መታሰብም የለበትም። ለበባሉን እርዳታ የምንጠይቅበት ጉዳይ ከጌታ በስተቀር ሌላ ሊያደርገው የማይችል ነገር ከሆነ ያኔ በቀጥታ ያው እሱ ብቻ ነው መታሰብ ያለበት እንጂ ስለሌላ ማሰብ ጅልነት ነው ራሱ ማለት ነው። አንዳንዶች ፍጡር በአቅማቸው ሊተባበሩ ሊረዱ የሚችሉ መለስተኛ ጉዳዮች አሉ። እነዛ ከሆነ እነዛም ላይ ቢሆን ወደ ፍጡር ከመሄድ በስተፊት እሱን ብትጠይቅ ነው የሚመረጠው ማለት ነው። ግን ፍጡሮችን እንደ ሰበብ ብትጠቀምባቸው ትችላለህ ራሳቸው ሊያደርጉ የሚችሉ እስከሆነ ድረስ ማለት ነው። እነዚህን ሁለት ነገሮች ለይተን ማወቅ አለብን። ብዙ ሰዎች የሚሳሳቱት ሁለቱን ነገሮች ለይቶ ባለማወቃቸው ነው። ልክ አንድ ነገር ሲፈልጉና ሲያቅታቸው ያ ነገር ፍጡር ይችለዋል አይችለውም የሚለውን ሚዛን ሳያነሱ ቀጥታ ፍጡርን ይማጸናሉ፣ ፍጡሮችን ተንበርክከው ደጅ ይጠናሉ። በዚህ ነው ብዙ ጊዜ ሽርክ የሚመጣው ማለት ነው። ስለዚህ ምሳሌ እንግዲህ አንድ ሰው መፍጠር የሚችለው ማን ነው? ልጅ የሌለው ሰው ልጅ ሊወልድ ይፈልጋል። ልጅ ሊወልድ ከፈለገ መጀመሪያ ልጅ ስጠኝ ማለት ማን ነው ያለበት? ጌታን ወይስ ዶክተሩን? አላህ ረብል ዓለሚን ነው መፍጠር የሚችለው ማለት ነው። ስለዚህ ልጅ ስጠኝ ብለህ ጌታን ተሁሉ በፊት የት ሀገር የት ዶክተር ለሄድ ተማለት በፊት ጌታ ስጠኝ ብለህ ጠይቀው፣ በሱ እስቲዓና አድርግ። ከዛ በኋላ ደግሞ ፍጡሮች እንደ ሰበብ አላህ ሰበብ አድርጓቸዋልና ባለሙያዎች አሉ፣ መድኃኒቶች አሉ። ያ አላህ ለበሽታው ለችግሮች ሁሉ መድኃኒቶች ፈጥሬያለሁኝ ተዳው ዒባደላህ ይላል ማለት ነው። እና እነ الذي انزل الدواء ሰበብ ናቸው፣ ችግር የለውም። ግን ዋናውን አትርሳ። እሱን ያዝና ከዛ በኋላ አንተ አሳካልኝ፣ መድኃኒቱም የሚያድነው አንተ ስትል ነው ታልክ በኋላ አስባቦቹን ደግሞ ብትጨምርና ብትጠቀም ምንም ችግር የለም። ግን እነዛ አስባቦቹ ያደርጋሉ ብለህ መመካት የለብህም እነሱ ላይ። አላህ ካለ ነው የሚያደርጉት ማለት ነው። ስለዚህ ያን እንግዲህ የሚፈጠር ልጅ እንዲወለድ ከፈለክ ከጌታ ደይጥና መጀመሪያ ማለት ነው። ጠንቋው ሟርተኛው ምኑ አትባዝን። ጌታ ነው መخلቅ የሚችለው፣ እሱን ጠይቀው ማለት ነው። ሌላው ለምሳሌ ከባድ የሆነ በሽታ ያመዋል አንድ ሰው። በሽታ ሲያም እንደሚታወቀው መድኃኒት ፍለጋ ባለሙያ ማማከር ያለ ጉዳይ ነው። ግን መጀመሪያ ወደ ፍጡሮች አይደለም መሄድ ያለብን። ይሄን በሽታ ያመጣው ማን ነው? እኔን የፈጠረኝ ማን ነው? አላህ ነው። ስለዚህ እሱ ታላ ያድነኛል ያ ረብ ብለን ጌታችንን መማጸን አለብን፣ አላህ ሽፋ እንዳመጣልን። ያን ጊዜ የታወቀውም ያልታወቀው ነገር መድኃኒት ሊሆን ይችላል ባለቤቱ ከፈቀደ ማለት ነው። እሱ አዲን ካላለው ግን የሚያድን የለም አይደለም። ዶክተሮች በየቀኑ እንደኛው እየሞቱ አይደለም? ፕሮፌሰሩ ለራሱ ለምን አይድንም ሰው የሚያድን ከሆነ? ስለዚህ ሰበብ ነው እንጂ ምንም ሊረዳ የሚችል ነገር የለም ማለት ነው። ሀብታም መሆን የሁሉ ሰው ምኞት ነው እንደምታውቁት። ግን ሀብታም መሆንን ከማን ነው መጠየቅ ያለብህ? ከረበል ዓለሚን። ስጠኝ ጨምርልኝ ብለህ ጠይቀው፣ እሱ ካለ ይሰጥሃል ማለት ነው። ግን ሀብታም እንዲሆን እያሉ ጠንቋይ ሟርተኛ ደጅ የሚጠኑት የሚያገለግሉ ስንቶች ናቸው?
ሙስሊም ነን የተባሉት እንኳን ሳይቀሩ ማለት ነው። እሳቸው እኮ ዱንያን ይድራሉ ይባላል። ዶሪሆ ላ ሐውለ ወላ ቁወተ ኢላ እንዴት አድርጎ ፍጡር ለፍጡር ያከብረሃል? እሱ ይሄንን አቅም ካለ ሰው በዱንያ ላይ ገንዘብ በቃኝ የሚል ሰው እስካሁን አይተን ሰምተን አናውቅም። ሁል ጊዜ በጨመረ ቁጥር ለራሴ ነው የሚለው። የዚህ አይነት አቅም ካለው ቢላሂ ላንተ ይሰጣል፣ ለሱ አይጨምረውም? በላይን ቢመጣ ሌላ በላይን ቢሊዮን ቢመጣ ትሪሊዮንም ቢመጣ ጨምርበት ለኔ ነው የሚለው እንጂ የዚህ አይነት አቅም ያለው ሰው ለገሌ አይልም አስለን። ግን አንተን ለማታለል ወቄት ቡና ይዘህ እንድትዘይረው አንድ ጭብጥ ጫት ይዘህ እንድትመጣ የማይደረግ ጥረት የለም። አፍሸኛ ዱዓ እናደርግልሃለን እንባርክልሃለን ይባላል ማለት ነው። ለምን ለራሱ አይባርከውም የሚችለው ከሆነ? ይህን ሲሆን ዱዓ የለም ማለት አይደለም። ዱዓ ማድረግ ትችላለህ። ዱዓ ግን የተወሰኑ ሰዎች ጥሪት አይደለም። አንተ ዱዓ ማድረግ አይችልም እንዴ? ታንተ ለመሆኑስ የተሻለ ላንተ የሚያስማን ነው ያለው? ተልብህ ርር ብለህ ዱዓ ብታረግ አንተ ነህ ቅርቡ ላንተ። አመ ይጂቡል ሙጠረ ኢዛ ደዓህ እናትህ እንኳን ብኮን ያንተን ያህል አንተ ጉዳይ ተጨንቃ ዱዓ አታረግልህም ሌላው ሰው ይቅርና። ያ ግን አንተ ካቦርት የደረበው ሶራ የጠመጠመው እሳቸው ማሻአላህ ተነኩኝ በአንድ ጊዜ ተባረከ ቁጭላለሁ ትላለህ። እሳቸው ሀዲያውን እስከሚቀበሉ ድረስ እንጂ ዞርስ ላይ አስታውሱ። በጣም እንዳው ታዋቂ የሆኑት ሰው ስለሚበዛባቸው ጭራሽ ዘይራት ዘይረብን አብሽር አብሽር ይችቃል ብቻ ናት በቃ። ተዛዘርስ የለህም አንተ ያለህን ጥሪት ለሚስኪን ብትሰጣን ኑሮ ጌታ እስቲ ይራራልኛል ጦም ላደረው ብትል ኑሮ አላህ እንትን ይልህ ቅርብ ይሆን ነበር፣ ጌታ ይቀድም ነበር። ግን ሩጠህ ያ ሰው ነው የሚያከብረው ብለህ ቀልብህ እሱ ጋር ነው ያለው። ለምን ረብል ዓለሚን ነው ሊያከብር የሚችለው? ይሄም እስቲ ዛሬ ቁርስ ያልበላውን ምስኪን ላብላውና እንዲሳሞሌ አላህ እንደው ይባርክ ይበለኝ አትልም። ለምን? ሁል ጊዜ ሩጠን ወደ ፍጡር ነው የምንሄደው ማለት ነው። እንዲህ አይነት ወሳኝ ነገሮች ላይ በቀጥታ ከጌታ ጋር ነው መገናኘት ያለብን ማለት ነው። መለስተኛ ነገሮች ላይ እንግዲህ ገንዘብ ያጠረው ሰው አንድ ቃል ይገዛ ከፈለገ ጓደኛ እስቲ 100 ብር ጎሎኛል አንተ ብትል ሰበብ ነው ትችላለህ። እስቲዓና ነው፣ እርዳታም ሊሰጥህ ይችላል፣ ብድርም ሊሰጥህ ይችላል። መጀመሪያ ግን እትካልህ መመኪያህ ረብል ዓለሚን መሆን አለበት። ሰዎች ግን አስረው ጠቅለው ሁሉንም ነገር ትንሹንም ነገር ትልቁንም ነገር ፍጡር ያደርግልኛል የሚለው ላይ ነው። ይሄ ስህተት ነው። ከጌታ እንፊሳል መሆን ነው፣ መለያየት ነው ማለት ነው። እና እስቲዓና የሚባለው ነገር እንግዲህ በጥቅሉ ትንሹንም ትልቁንም ነገር ፍጡር የሚችለውንም የማይችለውንም መጀመሪያ አንተ ታላልክ ምንም የሚሆን ነገር የለምና ብቻ ጉዳይን ሁሉ አንተ በፈለከው መልክ በፈለከው ሰበብ አንተ አሳካልኝ ብለህ አዝካረ ሶባህ አርገህ ውጣ። ከዛ በኋላ እንደ ሰበብ ፍጡሮች የሚያችሉትንም ሙዓመላ አድርግ፣ ችግር የለውም ማለት ነው። ግን ሁሉ ነገር እገል ያለኝ አንተ ያለህ የምትል ከሆነ በጌታ እግር ተካው ማለት ነው። ያ መሆን የለበትም ነው። ስለዚህ እስቲዓናም ለኔ ብቻ መሆን አለበት፣ እገዛ እርዳታ መጠየቅ ከኔ ብቻ መሆን አለበት የሚለው በዚህ መልክ ነው። ጭራሹን ፍጡር ሊያደርገው የማይችለው ላይ በቀጥታ ለሱ ነው የምታደርገው። ፍጡሮች የሚያደርጉትም ቢሆንም መጀመሪያ ትዝልልህ የሚገባው ጌታ ነው። እሱ ታላለ አያደርጉልህም እኮ ፍጡሮችም ይለግማሉ አይደለም እንዴ? እያለ ወላሂ የለም ሌላ ሰፍ ይልሃል። እንደዚህ እንትን የነበረ ቢኖረኝማ ኑሮ ደስ ይለኝ ነበር አይልህም እያለው። ግን ለጌታ ብትነግረው ጌታ ይገፋዋል። ስጠው ይለውና ስሜቱን ይነካዋል። መጀመሪያ እሱ ጋር ተገናኝተሃል፣ ረግማ አንፊ ሳይፈልግ ይሰጣል። አይ ግድልም ይልሃል ማለት ነው። ግን ባለቤቱን ስለነገርክበት ማለት ነው። ግን ከጌታ ተቆልፏል። ጌታ ኮርፎሃል። ሰውየው መተህ ግን እጁን ብትስም እግሩ ላይ ብትወድቅ ወላሂ ቢኖርማ ኑሮ ላንተ ያላደረኩት ይልሃል። ስለዚህ በዚህ መልክ ነው መረዳት ያለብን ነው። ከዚያ በኋላ እንግዲህ እስቲዓናም አሁኑ በጣም ሰፊ ነው ማለት ነው። በዲናችን፣ በግል ህይወታችን፣ በእንቅስቃሴያችን፣ በገንዘባችን፣ በጉልበታችን፣ በእውቀታችን ሁሉም ነገር የሚያስፈልጉን ነገሮች ሁሉ በቅድሚያ ከጌታ መጥናት አለብን። አንተ ታልክ ሰበቡንም ሙሰብቡንም እናትም ቢሆን ትጨክንብሃለች አላህ ታላዘዛት በስተቀር ታልወፈቃት በስተቀር ማለት ነው። በዚህ መልክ ነው መወሰድ ያለበት ነው።
ከዛ ቀጥሎ አላህ Subhanahu Wa Ta'ala እንግዲህ ከራሱ ጋር እንዴት መገናኘት እንዳለብን ጤናማ ግንኙነታችንን እስከ ዘለቄታው እንዴት መጠበቅ እንዳለብን እያሳየን ነው ያለው ማለት ነው። ቀጥሎ ምን ይላል? እህዲነ الصراطል ሙስተቂም ቁሉ ይመጣል። አሁንም ቁሉ እህዲነ الصراطል ሙስተቂም እናንተ ፍጡሮች ስትባሉ እንግዲህ ብዙ ጊዜ ከኔ ጋራ ግንኙነታችሁን ባለመጠበቃችሁ ለችግር ትጋለጣላችሁ። ግን ዋናው ነገር ፈርም ትለቁት ሂዳያ ጋራ በመተጣጣታችሁ ነው። ቀጥተኛውን መንገድ ምራን እያላችሁ ጧት ማታ ዘወትር ሁል ጊዜ ጌታችሁን ጠይቁ። አህመል አድዒያ ለአይ አብድን في السماء والارض ተዱዓ ሁሉ የመጨረሻው ወሳኙ ሂዳያ ነው። ሂዳያን ካገኘህ ምንም ነገር አይጎልብህም። ሂዳያ ካጣህ ግን ሁሉን ነገር አገኘህ ቢባልም አላገኘህም። ስለዚህ የሂዳያን ነገር በጣም አስቡበትና ሁል ጊዜ እኔን የምትጠይቁኝ ከሆነ ከዱዓችሁ ሁሉ ግንባር ቀደም መሆን ያለበት ሂዳያ ነው ይላል ማለት ነው። እኛ ለሂዳያ ምን ያህል ነው አስተውሰን የምናውቀው? ማሻአላህ ስለ ገንዘብ አንድም ደቂቃ አንረሳትም አይደለም እንዴ? ሂዳያ ግን ምንም ትዝ የሚለው ምን ያህል ሰው እንደሆነ አናውቅም። ግን አላህ Subhanahu Wa Ta'ala ረብል ዓለሚን እንደመሆኑ ለኛ አሳቢ ተቆርቋሪ ነውና በዱንያ በአኺራ ለሚያሳፈልገን ነገር ሁሉ ቁልፉ ሂዳያ ነው። ሂዳያን ሁል ጊዜ ደይመጥናት አለባችሁና ቁሉ እህዲነ الصراطል ሙስተቂም ይላል። ሂዳያም አሁን ሰፊ ነገር ነው ማለት ነው። ሂዳያ ማለት ለመልካም እድል መመራት ማለት ነው። ለመልካም እድል መመራት በዱንያም ይገባል፣ በዲንም ይገባል፣ በሁሉም ነገር በጤንነት ይገባል፣ በህይወት ይገባል። መልካም እድል የሚባለው ነገር ስፍር ቁጥር የለውም ማለት ነው። ያ እድላችሁ ያማረና የሰመረ የተሳካ እንዲሆንላችሁ ከፈለጋችሁ ሁል ጊዜ ከኔ ደይመጥናት አለባችሁ። ቀጥተኛውን መንገድ ምራኝ በሉ ይላል። ቀጥተኛውን መንገድ የመራው ሰው በተሰማራበት ግንባር ቢሰማራ ይሳካለታል። ገሌኮ የተባረከ ነው ይባላል አይደለም እንዴ? እና ድንጋዩን ቢረግጠው ወርቅ ይሆንለታል የሚባሉ ሰዎች አሉ። አንዳንዱ ደግሞ ምስኪን ሁል ጊዜ ይፏግራል፣ የለት ጉርስም አያገኝም። በዲኑም በዱንያውም እንደዛው ነው ማለት ነው። አላህ የባረከው በቀላሉ ትንሽ እንቅስቃሴ አድርጎ ብዙ ያመርታል ማለት ነው። አላህ ሂዳያ ያልሰጠው ደግሞ ማዕሪፋውን ያልከፈተለት ከሆነ 10 ጊዜ ቢፈጋ ዋጋ የለውም። ስለዚህ ከአላህ ጋር ያላችሁ ግንኙነት ወሳኝነት አለውና ይህ እድል እንዲሰምርላችሁ ከፈለጋችሁ እህዲነ الصراطል ሙስተቂም ቀጥተኛውን መንገድ ምራን እያላችሁ መጠየቅ አለባችሁ። በዲን ያው ሲራጡል ሙስተቂም ማለት እስላም ነው እና አላህ እስላምን እንግዲህ በነብዩ በኩል ልኳል። እነ ዲነ እንደላህ الاسلام እንዳለው እስላምን በሚገባ ተረድቼ በስራ ላይ እንዳውለው ወፍቀኝ ማለት ነው። ወይም በነብዩ አምኛለሁ ይብያለሁ አለይሂ ሰላቱ ወሰለም በነብዩ እንደማመኔ የሳቸው ፍጹም ተከታይና የጌታዬ አገልጋይ አድርገኝ ማለት ይሆናል ማለት ነው። ስለዚህ በቁርአን አምኛለሁኝ ብያለሁኝ ቁርአን እንዲደግፈኝና እንደ ጠበቃ እንዲሆነኝ እንጂ እንዲከሰኝ እንዳታደርገኝ በቀጥተኛው መንገድ ተመርጬ ቁርአን ተሚመሰክርላቸው እንጂ ከሚመሰክርባቸው እንዳታደርገኝ ማለት ይሆናል ማለት ነው። ወደ ዱንያም ስንመጣ እንደዛው ነው ማለት ነው። ለኑሮ የሚያስፈልገኝ ነገር ሁሉ የተሳካ አንተ በወደድከው በፈቀድከው በሐላሉ መስክ አሰማርተ ለጥሩ ውጤት አብቃኝ ማለትን ያካትታል ማለት ነው። በዚህ መልክ እንግዲህ ጌታን ከተማጸነውና ከጠየቅነው ሂዳያ አላህ Subhanahu Wa Ta'ala እኛም ፍጹም ሆነን እሱንም እንገዛለት ከሆነ እሱ ደግሞ ሁሉ ጊዜ በተሰማራንበት አቅጣጫ ጉዟችንን ያማረና የሰመረ መጥፎ እንዳያጋጥመን የሚጠብቀንና የሚወፍቀን ከሆነ ምን ጎደለ? ከዚህ በኋላ የሚፈለግ ነገር አለ? ስለዚህ ሂዳያ አትርሷት። ላፍታ እንኳን ቢሆን ሁሉ ጊዜ እህዲነ الصراطል ሙስተቂም። ስለዚህ በሁሉም ስግደታችሁ እንግዲህ 17 ረካ አለ በቀን ምን ሰግደው በፈርድ ደረጃ ማንም ሰው ሊተወው የማይችል ደካማውም ብርቱም 17 ጊዜ እህዲነ الصراطል ሙስተቂም ይያል ጌታን እንድንማጸን ያዘናል ማለት ነው። እና ቀጥተኛው መንገድ እንግዲህ ወደ ግራ ወደ ቀኝ የማያጋድልና የማይጠማዘዝ የሆነ ሰጥ ያለውን አስፋልት መንገድ ማለት ነው። እንግዲህ አስፋልት መንገድ የሚባለው እንቅፋት አባጣ ጎባጣ የሌለው የዱንያ መንገድ ያው የታወቀ ነው።
ግን ያን መንገድ አይደለም፣ አሽሙራዊ አነጋገር ነው። የድል መንገድ ማለት ነው። ያንን ሲፈስረው ምን ይላል? ሲራጦ الذين انعمت عليهم እነዛ መልካም ጸጋህን የቸርካቸው የሆኑትን ሰዎች መንገድ ምራኝ ይላል ማለት ነው። እና አላህ Subhanahu Wa Ta'ala የመረጣቸውና የባረካቸው ሰዎች አሉ ተጥንት ጀምሮ እስካሁን ድረስ ማለት ነው። የነዛን የወዳጆችን መንገድ ምራን፣ ለነሱ ያደልከውን መልካም እድል ለኛም ድርሻ አድርግልን እያላችሁ ተማጸኑኝ ይላል። ይህ አባባል ምን ያመለክተናል? አላህ መለመንን የሚወድ መሆኑ ማለት ነው። ይህን ነገር ቀድሞ ለነበሩት ተጥንት ጀምሮ እንግዲህ በየዘመኑና በየሀገሩ አላህ ብዙ ነብዮች ልኳል፣ ብዙ ሙእሚኖችን አፍርተዋል። እነዛ ሁሉ የአላህ ወዳጆች ናቸው። አላህ መልካም ጸጋን ችሯቸዋል። ለነዛ ለቀደምት ወዳጆች ስትቸረውና ስትለግሰው የነበረውን መልካም እድል ሁሉ ለኛም ድርሻ አድርግልን ብላችሁ ጠይቁ ማለቱ ሊሰጠን ፈልጎ ነው። ሲምር ያስተምር እንደሚባለው ማለት ነው። አንድ ቸር ሰው ሀብታም ባለጸጋ ሰው የምትፈልገው ነገር ካለ መጠየቅ ትችላለህ ካለህ ምንድነው የምትሰማህ? ደስታውን ትችለዋለህ? አሁን ረስንት ጉዳይ ላይ ጋሼ ነው የምትለው። ስለዚህ አላህ Subhanahu Wa Ta'ala ሊሰጥህ ስለፈለገ ይሄንን ጠይቅ ይልሃል። ጥያቄውን ራሱ ይመርጥልሃል። ባልሆነ በተንኳሳ ነገር እድል እንዲያታባክን ማለት ነው። ሰዎች በትንሽ ነገር ነው ራሳቸውን እድል ሲያገኙ የሚያከሽፉት። ምን ትፈልጋለህ ሲለው ዛሬ ቁርስ ያልበላው ምስኪን ቁርስ ፈልጋለሁ ይላል ማለት ነው። ወላሂ መንቀሳቀስበት 100 ሺህ ፈልጋለሁ ብትለው ኑሮ ሊሰጥህ የነበረውን ቁርስ ከሆነ ጉዳይ በቃ ቁርስ አሸረር ያልሰጠህ ይሄዳል ማለት ነው። ግን ዋናው ነገር ነው አላህ Subhanahu Wa Ta'ala እድል ሰጥቷል። ያን እድልህን ትልቅ ነገር ላይ ማዋል አለብህ። ጥንቃቄ ማድረግ አለብህ። እድል አታባክን እና የወዳጆችን የጥንት የወዳጆችን መንገድ ምራኝ በሉ ይላል ማለት ነው። ለምን ይሄን ነገር ሊሰጠን ስለፈለገ በቀጥታ መስጠት እየቻለ ጠይቁ ይላል ማለት ነው። ለምን መጠየቅን ይወዳልና ጌትነቱን ያረጋግጣል። ዱዓን አላህ ይወደዋል። ለምን ባሪያ ጌታ እንዲህ አድርግልኝ ካለ አቅሙን አወቀ ማለት ነው። እሱ ባሪያ ነው፣ ደካማ ነው። ደካማነትን ኢዕትራፍ አደረክ ማለት ነው። አንተ ካልሰጠኸኝ ካልረዳኸኝ አልችልም ብለህ የበታችነትን እያሳየህ ነው። ጌታ ደግሞ ታላቅ ነው፣ ሁሉን ነገር ማድረግ ይችላል ብለህ ለሱ ክብር እየሰጠው ነው ማለት ነው። እንደገና ጌታ አሁን የምጠይቀውን ነገር እየሰማኝ ነው፣ እርግጠኛ እየሰማኝ ነው ታላልክ በቀር ጌታ ልትለምን ትችላለህ የማይሰማ መሆኑን ካወቅ። ስለዚህ ጌታ ይሰማኛል የሚል እምነት ሲኖር ነው ጌታ ያ ረብ የሚለው አንድ ሰው ማለት ነው። ከሰማኝ ደግሞ ያንን የሰማኝ ያጠየቅኩት ነገር ይቀበለኛል የሚል ተስፋ ሲኖርህ ነው። ልግመኛ ነው አይቀበለኝም ቢሰማም የንት የለውም ታልክ ልጠይቀው አትችልም ማለት ነው። ስለዚህ ዱዓ ሚስጥር ነው ካንተና ከጌታ መካከል ማለት ነው። ባርነትክን የምታረጋግጥበት ለሱ ደግሞ ጌትነቱን የምታረጋግጥበት ትልቅ ሚስጥር ስለሆነ ሁል ጊዜ ዝም ብሎ ሊሰጥህ የሚፈልገውን ነገር እንኳን ሳይቀር ጠይቅ ይልሃል ማለት ነው። ለምን አቅምህን እንድታቅና ለጌታ ዝቅ እንድትል ትህትና እንድታሳይ ማለት ነው። ለይብሎ ነብዩ አለይሂ ሰላቱ ወሰለም ዱዓ ትንሽ ነገር እንኳን ቢሆን ዒባዳ ስለሆነ ዱዓን አትናቁ ይሉ ነበር ማለት ነው። ወለው ሽስአኒ አለይኩም የጫማችሁ ማሰሪያ እንኳን ከተበጠሰ አላህ ይችን መተኪያ ስጠይ ብለህ ብትጠይቀው ደስ ይለዋል። ትንሽ ነገር ለምን ጠየቀኝ ብሎ እንትና አይልም። ለምን እሱ መከበርን ይወዳልና ማለት ነው። ትንሿንም ትልቋንም አንተ ታላልቃ የሆነም አንተ አድርግልኝ ሳልከው ባርነትክን ታረጋግጣለህ። እሱ ደግሞ በችሮታው ያን ትንሹንም ትልቁንም ይቸራል ይለግሳል ማለት ነው። ስለዚህ ቀጥተኛውን መንገድ ምራኝ በሉ። ያ ቀጥተኛ መንገድ ማለት የቀድሞ ባለድሎች አላህ መልካም ጸጋህን ያጎናጸፍካቸውና የወደድካቸው የባረካቸው የሆኑን እንደ ወዳጆችን መንገድ ምራኝ በሉ ይላል። ይሄ መንገድ እንግዲህ ቀጥተኛውን መንገድ ስንር ቅድም አስፋልት መንገድ መስሎን ነበር። የእግር ላይ ያፈር መንገድ እንዳልሆነ ጠቆመን ማለት ነው። ለምን በእግር ላይ በአፈር መንገድ የነገሌ መንገድ የሚባል ነገር የለም። ነገሌ ብቻ የሚሄዱበት መንገድ የሚባል አለ? መንገድ የጋራ ነው እንደውም የሚባለው። ሁሉም ሀብታሙም ደሃውም ነጩም ጥቁሩም ሴቱ ወንዱም ሁሉም መንገድ ነው። መንገድ ከተባለ ሁሉም ይሄድበታል። ግን አላህ ልዩ መንገድ አለ። ልዩ መንገድ የኔ ወዳጆች ብቻ የሚሄዱበት ልዩ መንገድ አለና እሱን ምራኝ በሉ
ይላል ማለት ነው። ይሄም እንግዲያውስ ሚስጥራዊ የሆነ መንፈሳዊ የሆነ መንገድ ነው ማለት ነው። ለምን የወዳጆቹ መንገድ ልዩ ነው፣ የሌሎቹ መንገድ ግን ያፈር ላይ መንገድ ለሁሉም ነውና ለየት ያለውን ዘላቂውን ጀነተል ፊርደውስ የሚያደርሰውን መንገድ ነው ምሩኝ ብሎ የሚጠቁመን ማለት ነው። እና አንዓምተ አለይሂም መልካም ጸጋህን የቸርክና የለገስካቸው የሆኑትን የወዳጆችህን መንገድ ለኛም አመላክተንና ምራን ብላችሁ ጠይቁ። ገይረል መግዱቢ አለይሂም እነዛ ወዳጆች ደግሞ ያልተቆጣህባቸው ሲራጠ ገይረል መግዱቢ አለይሂም ማለት ነው። ያልተቆጣህባቸውና ወለዷሊን ያልተሳሳቱ ሰዎች በዚህ በቀጥተኛ መንገድ ላይ ጉዞ ጀምረው መዝለቅ ያቃታቸው አሉ ማለት ነው። አንዳንዶቹ አላህ ያሳዛቸውን መስፈር ይዘው መቀጠል ሲገባቸው አላህን የሚያስቆጣ ነገር ሰርተው ከዛ ከመስመር የተባረሩ አሉ። ጀንብ የተባለ ማለት ነው። ሙሩር መጥቶ ያስወጣል አይደል? አንዳንድ ጊዜ ተመሳሩ ውጣ ይላል። ለምን ሙኻለፋ ስታረጋይቷል ማለት ነው። ሙኻለፋ ያደርግና ያስፈንጥሮ ያወጣዋል ማለት ነው። ሙሳአላ መግዱብ አለይህ ሆኗል ማለት ነው። ወለዷሊን አንዳንዶቹ ደግሞ የተሳሳቱ አሉ ማለት ነው። አንተ በቀኝ በኩል በህር ሲገባ በግራ የምትሄድ ከሆነ ችግር ነው ማለት ነው። ስርዓቱን የሚያስከብረው ኃይል ምን ማድረግህ ነው ይልሃል። ተዛ አልፎ በአክስ ከመጣስ በመመለሻው መንገድ አንተ መሄድ ያካረክ ህዝቡ በሙሉ እየመጣ ነው፣ አንተ በዚህ ሄድ ያለው ታልክ ምን ይባላል? ይሄ መግዱብ አለይህ አደጋ ነው በአገር ላይ የምታመጣው ማለት ነው። ስለዚህ የዛ አይነት እንግዲህ ሰዎች አሉ፣ አንዳንዶቹ ጠማሞች ማለት ነው። ግራ ሲሏቸው ቀኝ የሚሄዱ አሉ። የነዛን መንገድ አታድርግብኝ በሉ ይላል አላህ Subhanahu Wa Ta'ala። እና እነዚህ ሁለት ቡድኖች እንደ ምሳሌ ነብዩ የጠቆሟቸው መግዱብ አለይሂም በሚለው ላይ ይሁዶች ናቸው ብለዋል ማለት ነው። ወለዷሊን የሚለው ላይ ነሷራዎች ናቸው ብለው ምሳሌ ሰጥተዋል። ይሄ ያው በሶሒህ ሐዲስ የመጣ ጉዳይ ነው ማለት ነው። ይህን ማለት ግን ከይሁዶችና ከነሷሮች የከፋ ሰው የለም ወይ በዚህ ምድር ላይ የሚል ጥያቄ ያስነሳል። ይሁዶችና ነሷራዊ በመሰረቱ ሃይማኖት አለን የሚሉ ፍጡሮች ናቸው። እነዚህ ሰዎች መግዱብ አለይሂምና ወለዷሊን ከተባሉ ሌላው ከነሱ የተሻለ ነው ብሎ ነው እነሱን እንደምሳሌ አድርጎ ያስጠነቀቀው ወይስ ምን ለማለት ተፈልጎ ነው? እነዚህ ሰዎች መስመር ገብተው ከመስመር በተለያየ ምክንያት የወጡ እያልን ነው እኮ ያለ ነው። ሌሎች መስመር አልገቡም። መጀመሪያ ሹዕያው መስመር ውስጥ አይደለም፣ መጁሲ መስመር ውስጥ አይደለም። መጀመሪያውንም ለምን ከሰማይ የወረደ ሃይማኖት አይደለም የሚከተለው ማለት ነው። ላም ነው የሚያመልከው አይደለም እንዴ? ፀሐይ ነው የሚሰግደው። እሱ ምኑን ተሂሳብ ታስገባዋለህ? እነዚህኞቹ ግን መጀመሪያ መስመር ውስጥ ገብተው ነበረ ማለት ነው። ይሁዶቹ በነብዩላህ ሙሳ ጊዜ ጀምረው ለብዙ ዘመናት ብዙ ነብያት ተልኮላቸው አላህ ቀጥተኛው የመዳኛው መንገድ ይሄ ነው ኢስላም ብሎ ነግሯቸው ያን ነገር ይዘው መቀጠል ሲገባቸው በተለያየ ምክንያት በራሳቸው ተመስመር አጋደሉና ጌታን አስቀየሙ ማለት ነው። غضب الله عليهم ولعنهم ይላል ማለት ነው። ስለዚህ አንድ ሰው ሳያውቅ የሚያጠፋውና አውቆ የሚያጠፋው ደግሞ የተለያዩ ናቸው ማለት ነው። እነሱ ሂዳያን አውቀዋል፣ በዳኛውን መንገድ አቅጣጫውን ተነግሯቸዋል። ብዙ ጊዜም አንድ የቅድመ አባቶቻቸው ተጉዘውበታል። ያን ነገር ይዘው መዝለቅ ሲገባቸው እንደገና ያንን ቀኙን ተተው ግራውን ከመረጡ መግዱብ አለይሂም መሆን ያለባቸው ናቸው ማለት ነው። ስለዚህ ይሁዶች ብዙ ጊዜ ባለማወቅ አይደለም የሚያጠፉት፣ አዋቂ ናቸው። በዲንም ሆነ በዱንያ ይሁዳን በጀህል እትሃም አይደረጉም። ግን በመግዱብ አለይሂም በማለት ደግሞ የታወቁ ናቸው። ለምን? ያዋቂ አጥፊ ናቸውና እያወቁ ነው የሚያጠፉት። እኔ ልታስተምረኝ ነው የሚለው ይሁዳ በማንኛውም ነገር መረጃ ማሻአላህ ነው። ግን ያን ነገር አውቆት ያበቃ አክስ ነው የሚሄደው ማለት ነው። ኸይሩ ይሄ ነው ማለትን ካወቀ እሱ በዚህኛው ነው የሚሄደው። ይሄ ከሆነ ያዋቂ አጥፊ በመሆኑ መግዱብ አለይሂም ሆነ ማለት ነው። ሌሎቹም እንግዲህ ጭራሽ ሃይማኖት የሌላቸው ላዲኒ አሉ፣ ወይም ደግሞ እንደ ሹዒ ያሉ አሉ፣ ጌታ ጭራሽ የለም የሚሉ እነዛ መጀመሪያውንም ከመስመር ውጭ ናቸው፣ ሂሳብ ውስጥ አያስገቡም። ምክንያቱም መስመር ገባ አልገባ አጋደል ካላጋደል ከሚባለው መሳር ውስጥ ያለው ሰው ነው። መጀመሪያ አልገቡም ውድድሩ ውስጥ ማለት ነው።
እነዚህ ግን ከገቡ በኋላ ማፈንገጣቸውም ደግሞ ሳያውቁ ቀርተው ሳይሆን አውቀው በመሆኑ ጌታ ተቀየማቸው ተቆጣባቸው የነሱን ጉዞ የነሱ መንገድ አታድርግብን በሉ ይሄንን መንገድ እኮ ትናንትና ሲጓዙበት የነበሩ ህዝቦች ነበሩ ከናንተ በፊት ግን በጥፋታቸው አላህ አባረራቸው ረገማቸውና እንደዛ አታድርገው የኛን ጉዞ ዘላቂ አድርገው ብላችሁ ጠይቁኝ ይላል ማለት ነው ወለዳሊን የሚለው ለነሷራዎች ነው ሲባል ነሷራዎች ብዙ ጊዜ በእውቀት እጥረት አላቸው በተለይ በሃይማኖት በዱንያ ባሁኑ ጊዜ እየቀደሙ ነው ዓለምን እየመሩ ነው ክርስቲያኖቹ ግን በዲን ላይ ያለው ግንዛቤያቸው የዘቀጠ ነው ማንንም ተራሰው እንኳን ሌላው የማይገባ ነገር ነው ክርስቲያን የሚያምነው በሁሉም ፊአዎች ተለያየ ቡድን አላቸው ሁሉም ቡድኖች እዚህ ግባ የሚባል ነገር አይደለም ማለት ነው በመሰረተ ሐሳቡ እንግዲህ ኪታብን አላህ አውርዶላቸው እንጂልን የሚያህል መመሪያ ሰጥቷቸው ከዛም በፊት ተውራት አላቸው ተውራት መመሪያቸው ነው የበኒ እስራኤል ኪታብ እስከሆነ ድረስ ማለት ነው እንደገና ይሄ ሁሉ ድል ተሰጥቷቸው ሲያበቃ ስለ ዲኑ ጥልቅ ያለ ግንዛቤ መጨበጥና ሐቅና ባጢሉን መለየት ሲገባቸው ብዙ ጊዜ በጀህል ላይ ሆነው ነው መጓዝ የሚመርጡት ማለት ነው ስለ ሃይማኖት ጥሩ ግንዛቤ እንዲኖራቸው አይፈልጉም ልግመኞች ሰነፎች ናቸው ግን ዝም ብለው ጌታንኛ እንወዳለን እናከብራለን እያሉ በደበ ነፍስ ሁሉ ጊዜ በኢባዳ ይጠመዳሉ ከህይወት ተገለው ባህታዊ ነን ይላል መናኝ ነኝ ይላል በከንቱ ዝም ብሎ ያለ መንገዱ ይደክማል ማለት ነው እነዚህ ወለዳሊን ያላዋቂ ጉዘኛዎች በመሆናቸው የተሳሳቱ ናቸው የነሱ ቢጤ የሆነው ሁሉ በዛው ስር ይካተታል ማለት ነው እና እነዛ ሙንዓም አለይሂም የተባሉት ግን ከነዚህ ውጭ ናቸው እነዚህ ሱረቱል ኒሳ ላይ አላህ ገልጿቸዋል ኡላኢከ መዐ الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ሙንዓም አለይሂም የተባሉት እነዛ ናቸው ማለት ነው የነብያትን እህዲና ሲራጥ الذين أنعمت عليهم ማለት እነማን ናቸው በሚባልበት ጊዜ ነብዮች ናቸው አላህ ነብያትን ሁሉንም ቀድናው መንገድ መርቷቸዋል ከዛ ሲዲቆቻቸውን ሁሉም ነብይ ራሱ የሆነ ሲዲቅ አለው ለኛ ነብይና አቡበክር እንዳሏቸው ማለት ነው ሁሉም ነብይ ሹሃዳዎች አሏቸው ለኛ ነብይ ሰይዱ ሹሃዳ እና ሐምዛ እና ሌሎችም እንዳሏቸው ማለት ነው ሷሊሒን አሉ በሚሊዮኖች የሚቆጠሩ ተከታዮቻቸው ለሌሎችም ነብዮች በየደረጃቸው እንደዛው አላቸው ማለት ነው እና የነዚህን መንገድ ምራን በሉ ይላል የደጋጎቹንና የባረኳቸውን ወዳጆችን መንገድ ምራን በሉ የነዚህን መንገድ ተገባችሁ መግባቱ መጀመሩ ብቻ ደግሞ በቂ አይደለም መዝለቅ አለብህ ጉዞ የጀመረው ሁሉ በመንገድ እየተንጠባጠበ ከቀረ መጓዙ ምን ትርጉም አለው ግቡ ካልደረሰ ስለዚህ ግቡ እንድትደርሱ አጥብቃችሁ መጀመሪያውንም ትክክለኛው መንገድ ምራን በሉ መስመር አስገባን በሉ ተገባችሁም በኋላ ደግሞ በተለያየ ምክንያት እያፈነገጣችሁ እንዳትወጡ እንደ መግዱቦቹ አታድርገን እንደ ዷሎችም አታድርገን እንደ ሙንዓም አለይሂም እንደሆኑት ባሮች አድርገን እያላችሁ መማጸን አለባችሁ በዚህ መልክ ሂዳያን ከለመናችሁ እኔ ሂዳያን እሰጣችኋለሁ ሂዳያን ካገኛችሁ ደግሞ እዳችሁ አለቀ ማለት ነው በዱንያም ህይወታችሁ የተሟላ የተስተካከለ ይሆናል ምንም የጊዜያዊ ጉድለት አንዳንድ ችግር ቢኖር ምንም ችግር የለውም ማለት ነው ሂዳያን ካጣ ግን አንድ ሰው ዓለምን ቢገዛ ዋጋ የለው ሂዳያ ከሌለ ምን ዋጋ አለው ነገ ያከትማል ሁሉም ነገር ይቀራል ማለት ነው ሂዳያ ያለው ሰው ግን ኢንዓሸ ወኢማት ቢኖርም ቢሞትም ሁሉ ጊዜ ከጌታው ጋር ያለው ግንኙነት ጤናማ ስለሆነ ሁሉ ጊዜ በጥሩ መስመር ላይ ያለ ነው ማለት ነው ስለዚህ ሂዳያን ካገኛችሁ አላህ ጋር ታረቃችሁ ተዋወቃችሁ ተሳካላችሁ ማለት ነው በዱንያ ላይ የጎደለ ነገር ቢጎድል ምንም ችግር የለውም ሁሉም ነገር እንደተሟላ ቁጠረው ማለት ነው ሂዳያ ካጣህ ግን ዓለምን በሙሉ ብትቆጣጠርም ምንም ዋጋ የለህም ነገ አዶጅህን ለመከራ ትጋለጣለህና የሂዳያን ጉዳይ በጣም አስቡበትና ተጨነቁበት እያለ ነው አላህ እንግዲህ Subhanahu Wa Ta'ala እንዳለውም ኢህዲና ሲራጠል ሙስተቂም እያልን አሁንም ደግመን ደጋግመን እንማጸረዋለን አላህ ከወደዳቸውና ከባረካቸው ወዳጆቹ እንዲቀላቅለን ወሰለላሁ ዐለ ነብዩ ወኢላ ሊቃ